አንዲት ወጣት ልጅ ከወላጆቿ የተጫነባትን ጋብቻ ለማምለጥ በፍርሃት ትሸሻለች። እየሮጠች ሳለ በመንገድ ዳር የቆመ ጥቁር የቅንጦት መኪና ታያለች። ሳታስበው በፍጥነት ወደ መኪናው ገብታ በውስጡ ለነበረው ሰው እንዲያድናት በሚንቀጥቀጥ ድምፅ ትማጸነዋለች። በዚያን ቅስፈት አባቷ ከሰዎቹ ጋር እያሳደዳት ነበረ። በፍርሃት በቀጥታ በወጣቱ እቅፍ ውስጥ ተደበቀች። ወጣቱ የተጨነቀችውን ልጅ አይቶ ሊተዋት አልቻለም። ወዲያውኑ ረዳት። ነገር ግን ልጅቷ ቀደም ሲል የተሰጣት መድኃኒት ተጽዕኖ ማሳየት ጀመረ። ከባድ ህመም ተሰማት። ከዚያም ራሷን ሳተች። ወጣቱ ህይወቷን ለማዳን የሚችለውን ሁሉ አደረገ። 6 ዓመት በኋላ ልጅቷ አሁን ነጠላ እናት ሆናለች። ትንሽ ልጇን ብቻዋን እያሳደገች ከባድ ኑሮ ትኖራለች። የተዘጋጁ ምግቦችን በመሸጥ ህይወቷን ትገፋለች። ልጇም እንደገና ጥቅም ላይ የሚውሉ እቃዎችን በመሰብሰብ እናቱን ለመርዳት ይጥራል። ልጁ ግን አንድ ምኞት ብቻ አለው፣ ፈጽሞ ያላየውን አባቱን አንድ ቀን ማግኘት። እናቱ ደግሞ ልጇ ያለ አባት ማደጉ ሁልጊዜ ያስቆጫታል። አንድ ቀን ግን የልጅቷ አባት ከሰዎች ጋር በድንገት መጣ። ልጅቷ በብዙ ጥረት ያጠራቀመችውን ገንዘብ በግድ ነጠቃት። ይህን ያየው ትንሹ ልጅ ወዲያውኑ እናቱን ለመከላከል ሮጠ። ነገር ግን እሱ ከእቃ መሰብሰብ ያገኘውን ትንሽ ገንዘብ እንኳን ተነጠቀበት። ይህ ሁሉ በአንድ ባለጸጋ ዋና ስራ አስፈጻሚ ፊት ከሰተ። እሱም ድርጊቱን ከመጀመሪያው እስከ መጨረሻው በአይኑ አየ። ትንሹ ልጅ አባቱ መቼ እንደሚመጣ ሲጠይቅ እናቱ ለማጽናናት ብቻ በቅርቡ ይመጣል ብላ ዋሸችው። ይህን የሰማ ዋና ስራ አስፈጻሚ ድንገትን አንድ ሀሳብ አቀረበ። ቤተሰቡ እያስገደደው ስለነበር ለጊዜው ሚስትና ልጅ የሚመስሉ ሰዎች ያስፈልጉት ነበረ። ለዚህም በምላሹ $100,000 እንደሚከፍላት ነገራት። መጀመሪያ ልጅቷ እምቢ አለች። ነገር ግን ልጇን ለማሳደግ ስትል በመጨረሻ ተስማማች። ዋና ስራ አስፈጻሚው ለሁለቱም አዲስ ልብስ ገዛላቸው። በቤተሰቡ ፊት እንደ እውነተኛ ባልና ሚስት እንዲሰሩ ማሳሰባቸው። ሶስቱም ወደ ባለጸጋው ቤት ሲደርሱ አያቱ ትንሹ ልጅ በማየት እጅግ ደስ አላት። ነገር ግን ሁለተኛው አጎትና የቤተሰቡ አባላት ማንነታቸውን መጠራጠር ጀመሩ። የቤተሰቡ ሴቶችም ልጅቷን በተለያዩ መንገድ ለመፈተን ሞከሩ። ትንሹ ልጅ ግን ሁልጊዜ እናቱን ለመጠበቅ ይቆማል። አንድ ቀን አባዬ ብሎ ሲጠራው ዋና ስራ አስፈጻሚው በድንጋጤ የሕፃኑን እውነተኛ አባት ጠየቀ። ልጅቷ ግን ከሀገር ውጭ እየሰራ ነው ብላ ሁኔታውን አለፈች። በሌላ በኩል የባለጸጋው እህት በድብቅ የሕፃኑን ጸጉር በመውሰድ የዲኤንኤ ምርመራ አስደረገች። ሁለተኛው ማጎትም በቤተሰቡ ግብዣ ላይ ሁሉንም በአደባባይ ለማጋለጥ እቅድ አወጣ። የግብዣው ቀን ደረሰ። ልጅቷና ልጇ በደህንነታቸው ምክንያት በሰዎች ፊት መሳለቂያ ሆኑ። በአንድ ጥግ ብቻቸውን ተቀምጠው ምግብ መብላት ጀመሩ። ይህን ያየው ዋና ስራ አስፈጻሚ ከእነሱ ጋር ሄዶ ተቀመጠ። አያቱም ከእነሱ ጋር ተቀላቀለች። ይህ ነገር ሁለተኛውን አጎት አስቆጣው። በመጨረሻ በሁሉም ፊት ቆሞ እነዚህ ሰዎች አጭበርባሪ ናቸው፣ የዲኤንኤ ምርመራው ውጤቱም በቅርቡ ይደርሳል ብሎ አወጀ። አዳራሹ በሙሉ ጸጥ አለ። ሁሉም የምርመራው ውጤት በጭንቀት መጠበቅ ጀመሩ። በዚያን ጊዜ የዲኤንኤ ሪፖርት ደረሰ። ሁለተኛው ማጎት ሰነዱን በእጁ ይዞ አያቱ ሰጠው። አያቱ ሪፖርቱን ቀስ ብላ ከፈተችው። የተጻፈውን ህይወት ውጤት ሲያዩ በአዳራሹ የነበሩት ሁሉ በድንጋጤ በቦታቸው ቀዘቀዙ።